ኢትዮ ኢንጂነሪንግ ግሩፕ በካሳቫ ምርት ለሚሰማሩ ባለሀብቶች የግብርና ማሽነሪዎችን ለማቅረብ የሚያስችለውን ስምምነት ኦሞ አዲስ አግሪ ፕላትፎርም ከተሰኘ ድርጅት ጋር ተፈራረመ። ስምምነቱን የኢትዮ ኢንጂነሪንግ ግሩፕ ዋና ስራ አስፈጻሚ ኮሎኔል ሸጋው ሙሉጌታና የኦሞ አዲስ አግሪ ፕላትፎርም ዋና ስራ አስፈጻሚ ካሳሁን አድማሱ ተፈራርመዋል። በስምምነቱ መሰረት ኢትዮ ኢንጂነሪንግ ግሩፕ በካሳቫ ምርት ለተሰማሩና ለሚሰማሩ አርሶ አደሮችና ባለሀብቶች ለግብርናና ለእርሻ መሬት ዝግጅት የሚያገለግሉ ማሽነሪዎችን እንደሚያቀርብ ተገልጿል። በስምምነቱ ወቅት ሁለቱ ተቋማት የካሳቫ የግብርና ምርትን ለማሳደግና የሀገሪቱን ግብርና ለማዘመን እንደሚሰሩ መግለጻቸውን ግሩፑ በፌስቡክ ገጹ ባወጣው መግለጫ ጠቁሟል። የኢትዮ ኢንጂነሪንግ ግሩፕ ዋና ስራ አስፈጻሚ ኮሎኔል ሸጋው ሙሉጌታ ስምምነቱ በግሩፑ የበላይ አመራሮች ደረጃ እንደሚመራ ጠቁመው የግብርና ማሽነሪዎችን ለማቅረብ ያላቸውን ዝግጁነት ገልጸዋል። የኦሞ አዲስ አግሪ ፕላትፎርም ምክትል ዋና ስራ አስፈጻሚ ዶክተር ኤርሲዶ ላንደቦ የካሳቫ ምርት በኢትዮጵያ በተወሰነ ደረጃ ለምግብነት እየዋለ እንደሆነ ገልጸው ይህንንም ለማስፋፋት እና ለውጭ ገበያ ለማቅረብ እቅድ እንዳለ ተናግረዋል። ኦሞ አዲስ አግሪ ፕላትፎርም በካሳቫ ምርት አርሶ አደሮችን የማደራጀት ካፒታል የማስተባበርና ገበያ የማመቻቸት ስራዎችን በማከናወን ላይ እንደሚገኝም መግለጫው ጠቁሟል። ከፍተኛ የምግብ ንጥረ ነገር ከያዙ የስራ ስር ተክሎች አንዱ የሆነው ካሳቫ በደቡባዊ ኢትዮጵያ ክፍል ለበርካታ ዓመታት ለምግብነት ሲውል ቆይቷል።